የብዙሃኖቻችንን ሸክም ይዞ የብዙሃኖቻችንን ወክልና ይዞ መሬት ላይ ብዙ ተጽዕኖ የሚፈጥሩ ስራዎችን እየሰራ የሚገኝ መንግስት ማለት እሱም ጤናውን ሰጥቶት ባለቤቱን እንዲሁ እሱን ፈለግ የተከተሉ ሰዎች እነዚህ አይነት ሰዎች መኖራቸው ለሀገር በረከት ነው፣ ለሀገር ተስፋ ነው። ብዙ ነገር በምንሰማበት ብዙ ክፍል ነገር በምናይበት ሀገር ውስጥ ለዚህ አይነት በጎ ተግባር ሞዴል የሆኑ ሰዎች ከፊት ለፊት መውጣት እነሱ መገኘት ሀገር ላይ ብዙ ነገር ያስተካክላል። መልካምነት ብዙ ነገር ስለሆነ ማለት ነው። እኔ ባለፉት ጊዜያቶች ባለፈው ዓመት በተለይ የተደረገው ነገር በጣም ትልቅ ማሳያ ነበር። አንድ እንደ እምነት ሁላችንም ፈጣሪ ስጦታን እንድንሰጥ ሲያዝ ሰውን እንድንረዳ ያዘዘን ወይም ደግሞ ፍጡራን እንድንረዳ ያዘዘን። እዚህ ውስጥ ሃይማኖት አይደለም የሚቆጠረው፣ እዚህ ውስጥ ሌሎች መገለጫዎች አይደለም የሚቆጠረው ሰብአዊነት ብቻ ነው። ያን ለማድረግ ደግሞ ግዴታ ነው። አቅም ያላቸው ሰዎች በሀሳባቸው በአንደበታቸው ዛሬ እንደተባለው ሚዲያዎች የራሳቸው ትልቅ ተጽዕኖ ስላላቸው እነዚህና መሰል ተያያዥ ጉዳዮች እንደጃችን የያዘ ሰዎች አላግባብ በብዙ መልኩ ብዙ ነገር እያሳለፍንበት ባለንበት ወቅት ላይ እኛ የሚገባን ግዴታ ከተወጣን ብዙ ነገር ማስተካከል መሸፈን ለብዙሃን አባቶቻችን ወንድሞቻችን እናቶቻችን መድረስ እንደምንችል በቁርአን አስተምህሮት ውስጥ አላህ ሱብሓነሁ ወተዓላ ስጡ ሲል የሚሰጡ ሰዎችን ስጡ ብሎ ሲያዛቸው ወክልና በሰጠናችሁ ገንዘብ ላይ ነው ይላል። ሰው የራሱ ገንዘብ የለውም፣ የተሰጠው ከፈጣሪ ነው። አንዳንድ ጊዜ ስጦታ ስጡ ስንባል ይህንን 1000 ብር ያዝና 100 ለሰው ስጥ ነው ሰው 900 ቀርቶት 1000 ብር የተሰጠው ሰው 100 የሚሰጥ ምንም እንዳጎደለ ተደስቶ ነው የሚያደርገው። አምላክ ብዙ ሰጥቶ ትንሽን ሲጠይቅ እንድናደርግ ሲያዝ ለራሳችን የሆነ ለነጋችን የሆነ ማሳያ ነገር ሲደረግ ይሄ ትልቅ ዕድል ነው። አንድ ውክልና መሰጠቱ ማድረግ መቻል ፈላጊ ሳይሆን ሰጪና ረጅ መሆናችን ያን ነገር እንዲደረግ ደግሞ የረሱ ያልተገነዘቡ እድሉ እንደሌለ ያላወቁ ሰዎች እነዚህ አይነት በሮች እንዳሉ ለማህበረሰብ ተስፋ የሆኑ የብዙሃችንን ችግር የሸፈኑ የእኛን ጎዶሎ የተሸከሙ ብዙ ኃላፊነት ያዙ ሰዎች ስላሉ የእነሱ ቦታ መወከልና ለሚሰሩት ስራ ማገዝ እዚህ ላይ አንዳንዴ ጥሪ የሚያስፈልገው አይደለም። ዛሬ ለማይገባቸው ነገሮች ጥሪ እያደረግን ለሚገባቸው ነገሮች ደግሞ የሚገባቸውን ጥሪ አለማድረጋችን ማሰማት አለመቻላችን ይመስላል ክፋት ወጎነቱን ያጉላል። እነዚህ በደንብ ጥሪ ሊደረግላቸው ሊሰማ የሚገባቸው ጉዳዮች ናቸውና መቄዶንያ አሁን ሁላችን ነው። የኛም እንደ መስራች ሊሆን ይችላል። የኛም ሁላችን የኛም ቤተሰቦች የኛም ወንድሞች የኛም ወገኖች ነው የኛው ነውና ለራሳችን ነው የምናደርገው። ለቢያም አይደለም የምናደርገው ደግሞ ለአንድ ድርጅት አይደለም የምናደርገው። ስናደርግ ለነጋችን ስናደርግ ለልጆቻችን ስናደርግ ለቀብራችን ነው የምናደርገውና ነገ መልካማችንን ለማሳመር ወደቃችንን ለማስተካከል ብዙ ቅድም እንደሚሲናገር በመቄዶንያ ስንሄድ ራሳችንን እንድንነጋገር የሚያደርጉ በጣም ብዙ ነገሮች አሉ። ሰው ራሱን ለማየት ሲፈልግ 3 ቦታዎች ቢሄድ እንደዚህ አይነት ቦታዎች ላይ ሆስፒታል ላይ ቀብር ላይ ሲሄድ እስር ቤት ላይ ሲሄድ ማንነቱን በደንብ ይረዳል። በቃ እኔ ማለት ይሄ ነው ብሎ እንዲያስብ ያደርገዋልና እንደዚህ አይነት ቦታዎች ላይ ሄደን እኛስ ነገ ነብዩ መሐመድ መልካም ተግባር መጥፎ ወዳጅን ይጠብቃል ያሉ ሰለላሁ ዐለይሂ ወሰለም ሁልጊዜ የምንሰራቸው መልካም ተግባራቶች ከብዙ ነገር ለመጠበቃችን ምክንያት ስለሚሆኑ ዛሬም የተደረገው ጥሪ ለሁላችን ነው። ጥሪው ለሀገር ነው። ጥሪው ለማህበረሰብ ነው። ወደ ቦታ ላይ ወይም ሆቴል ላይ ስለተደረገ አይደለም። ሀገርን በሚወክል ጉዳይ ላይ መገኘት የማህበረሰብን ኃላፊነት በተሸከመ ተቋም ውስጥ የራሳችንን ድርሻ ማበርከትና ነጋችን ላይ የሆነ አሻራ ማስቀመጥ በምድር ላይ የሆነ ፈገግታ በሰዎች ልብ ውስጥ ተስፋ መዝራት ነውና ይህን ኃላፊነት ለመሸከም ሁላችንም ካልንገባ በምንችለው ልናግዝ ልንወስን ያልጀመር ልንጀምር ይጀምር ልናሳድገው ኃላፊነት መውሰድ ይገባናል ነው የሚል መልእክቴ። እኔም እንግዲህ በቀጣዩ ፕሮግራም ላይ ምናምን እንዳደረገው ከዚያ በበለጠ በተሻለ አሁንም መቄዶንያ የተሻለ መስራት እንዲችል የተሻለ አቅም ሆኖ ለማህበረሰቡ ሊደርስልን የሁላችንም ርብርብ ስለሚፈልግ ሁላችንም በዚህ በጎ ተግባር ላይ ኑ ተብለናል። ሳንጠራ መሄድ የሚገባ ቦታ ነበር። ስለተጠራን እናመሰግናለን። ጥሪው ለራሳችን ስለሆነ እኛ ፈልገን የምንሄድበት ቦታ ስለነበር እናመሰግናለን። ወንድማችን ቢና እናመሰግናለን። መቄዶንያ አመሰግናለሁ። ኡስታዝን ከልብ እናመሰግናለን። በተለይ እንዲህ አይነት ተግባራት ላይ በስፋት ከሚንቀሳቀሱ ግብረ ገብ መልካም አሪያ ከሆኑ ሰዎች መካከል አንዱ ኡስታዝ ነው። በጣም እናመሰግነው። ለቅሶ ቤት ነበርኩ ብያቸዋለሁ እና መቄዶንያ አርጀንት ነው ግድ ነው አልኳቸው። እንዴት ሆነ እሱ ነገር ሲሉ አይ አሁን እኮ ተስፋፍቶ ብዙ ነገር የተሰራ እንዴት ሆነ የኛው አለቀ አላለቀም ትልቅ ሰው ናቸው እሱም ኖረ እኛም ኖረ እንባላለን ትልቅ ሰው ናቸው ምናምን የእድሜ ድንኳን ጥለው
ስራ ካልሰሩበት ለቅሶ ቤት ነው እድሜም ውለው ካደሩበት። በተግባር ያልተገነባ ያልታነጸ ያልተቀዘፈ የእድሜ ጉዞ ባዶነት ነው። እሳቸው በጣም ደስ የሚለኝ ነገር ነው። የእድሜ ድንኳን ጥለው ስራ ካልሰሩበት ለቅሶ ቤት ነው እድሜም ውለው ካደሩበት። እኖረሃል ካንተ በእድሜም በምንም ይበልጡ አባት ናቸው። እየኖር ነው ሱመቱ ኖራሏል። ለዶክተር ቢኒያም እባካቸው አክብሩልኝ። በቅረት ስለማልፈልግ ነው የመጣሁት። ይህ ስለሚገባ ነው። ብዙ አረጋውያንን የመታደግ ብዙ የአእምሮ ህሙማኖችን የመርዳት ነገር ነው። ምን ይበልጣል? እንደ ሚዲያም ሰው ሄጄም ስንቀርጽ አንድን የአእምሮ ህሙም የታመመ ሰው በጣም ከባድ ነው ለመንከባከብ እንኳን አይመችም አይደል? ጤነኛ ሰው በእድሜ የሚሆነ ሰው ሊሆን ይችላል። በእድሜም በጣም ያረጀ እንደዛ ወደዛው መንገድ ነው ያለው እና እንደገና ደግሞ በእድሜም አርጅቶ ወጣትም ሆነ የአእምሮ ህሙማን ከሆነ ለማገዝ ራሱ ማይመቻከ ነውና ይሄ ጽናት ይፈልጋል፣ መሰጠት ይፈልጋል። የተሰጠን ሁሉ በነገራችን ላይ ለኛ ሰው ለማህበረሰብ መስጠት ነውና በእርግጥ የተሰጠውን ነገር መክሊቱና ጸጋውን እየሰጠ እየኖረ ያለ ታላቅ ሰው ነው። እድሜና ጤና ይስጥህ። እናመሰግናለን። አሁንም ክብርልን። ቅድም ስናገር ነበረ። ቀደም ምናልባት ቲክቶከሮች ብዙ ጊዜ እዚህ ጋር መጡ ይፈራሉ፣ ይናገራሉ፣ ትልቅ አርቲስቶች ይናገራሉና አርቲስቶች የእምነት አባቶች ምክንያቱም በስነ ምግባር የታነጸ ጤናማና ብቁ ሀገር ተረካቢ ዜጋ ስንፈጥር እንደዚህ አይነት የአረጋውያን ተቋማት የሰዎች ብዛት እየቀነሰ መሄድ ይችላልና የእምነት ተቋማት አስተዋጽኦ ትልቅነት አለው። ስለዚህ እዛ የምንሰራው በዚህ አግባብ ነውና በደንብ ስንሰራ ከእምነት ተቋማት ጋር በጋራ በመሆን የተረጂውን ቁጥር የአረጋውያን ቁጥር እንቀንሳ ወደ ተቋም ሄደው ሳይሆን በእነሱ ባሉበት በገነቡት ትናንትና ጥሩ ኑሮ መኖር ይችላሉ ማለት ነውና ምንሰራው በምክንያት ነውና ከ44 ወደ 56 ቅርንጫፍ አድጓል። ከ8000 ወደ 9000 በቀን ተጠቃሚዎች አሉ። እነዚህም በቀን 3 ጊዜ እያበሉ መቀጠል በጣም ከባድ ነው። 15 ብራንቾቹ ደግሞ አሁን አንደር ኮንስትራክሽን ላይ ይገኛሉ። ይህንን ለማድረግ ደግሞ ከፊታችን ለተያዘው ፕሮግራም የእያንዳንዱ ባለድርሻ አካል የመንግስት ይሆናል፣ በግል ሊሆን ይችላል፣ አርቲስቶች የተለያየ ዘርፍ ያላችሁ እዚህ ያላችሁ ሰዎች ያላችሁ ሁላችሁም መጥራት እንኳን እንችላለን። የሁላችሁም አስተዋጽኦ ድምር ውጤት ነው ሙሉ በቅድሚያ የሚሰራውና ሁላችሁም ለሁላችሁም ስለመጣችሁ ስለተገኛችሁ ክብሩን ሰዱ ባካችሁ። መጋቢ ሐዲስ እሸቱ አለማየሁ ደርሰዋል። ክብር ስጡልን ባካችሁ። ስለዚህ አገልግሎቱ በቀጠለ ቁጥርና በተስፋፋ ቁጥር የኛ አስተዋጽኦ የኛ ተሳትፎ ይቀጥላል ማለት ነው። ከተገኙ እንግዶች መሀል ላይ እንግዲህ አብሮነት በመስራት ሁሌም ሲደወላቸው በነገራችን ማለት አንድ ትሬንድ መቅረት አለበት። አሁን መቄዶንያ በጣም ነው ማድረገው በጣም እነ ቃል ወልድና ቲሞቹ በቀን 3 4 ደጋግሞ ይደውላሉ እና ይሄ ነገር ቢቀርና ሲስተም ተገምቶ ዛሬም አንዱ መሰባሰባችን በፓናል ዲስከሽን ላይ ከሚነሱ ሀሳቦች ቀን ቃል የመግቢያ ፕሮግራም አለን። ቀን እንቆርጣለን፣ ቃል እንገባለን። ቃል በገባነው ቀን ላይ ተገኝተን ሚዲያው ላይ ከቨሬጅ መስጠት ነው የሚፈልገው። በቀን 3 4 ለአንድ ግለሰብ ተደወለ ማለት ብዙ ሰዎች አለን ከተለያየ ተቋማት ያ እጅግ አታካሽ ነው። እኔ እንደውም አንዱ እየከበደ ያለው መቄዶንያ ውስጥ በቀን 5 6 ለአንድ ሰውና ለተለያዩ አካላት መደወል እጅግ ከባድ ስለሆነ ብንችል በዛሬ ፕሮግራም ላይ በደንብ ተረድተንና ገብቶን በሚሰጠን ቀጠሮ መሰረት ቃል የመግቢያ ወረቀት አለችን። እሷ ላይ ተፈራርመን ቃል በገባንበት ቀን ሳይደወል ሰዓቱን በደንብ አጣርተን በዛ ቀን እየተገኘን የሚዲያ ሽፋን በተለይ በተቀናጀ አካሄድ እስካሁን በመሄድ ምንም ጥያቄና መልስ የለውም። የአርቲስቶች አካሄድ ቀናባቸዋለሁ። ክብሩን ይሰጡልኝ ባካችሁ አርቲስቶች።